ሁሌ የሚያስደስተኝ ሞመንት ምንድነው? ልቧ መስራት ጀመረ በራሷ ጤም የልጆችም ልብ ማከም መቼም ከ500ኛው በኋላ ያው ስራ ነው የሚሆነው ይሄ ነው የምጠረጥረው። እንደ ኢትዮጵያውያን ሙሉ ቡድኑ ሰልጥኖ ያለማንም እገዛ ሰርጀሪ ኢትዮጵያ ውስጥ ያስጀመርንበት ጊዜ ነው። ኢትዮጵያ መጣ መጀመሪያ የሰራው ሰርጀሪ ትንፋሽ አይኖርም፣ ምት አይኖርም፣ ቀዝቅዘዋል፣ ህይወት የለም ማለት ነው። ከለታት አንድ ቀን የሁሉ አልፎ ማዕከሉ ተቋቁሞ ትልቅ ጎረምሳ ልጅ መጥቶ አቀፈኝ። የህዝብ መሆኔን ማስመስከር አለብኝ። የማንም አይደለም፣ የራሴም አይደለም። በቃ እኔ ላገለግል ለዚህ ነው የተፈጠርኩት። ቤተሰብ ዛሬ በጣም ቆንጆ እሁድ እያሳለፍን ነው አይደል? ቆንጆና ውጤታማ በጣም ክረምቱን አረንጓዴያማ አዎ እንዴ አጀማመራችንም ለየት ይል ነበረ። ሙሉዬ እያለች ነበረ መግቢያችን ላይ በእሁድ ቤታችን ሁሉ ሙሉ ሁሉ ዝግጁ ነው ትላለች። እንደ ሁል ጊዜው በጣም ሁሉ ሙሉ ሁሉ ዝግጁ ሆኖ ቀጥሏል። አሁን ደግሞ ቤት ለእንግዳ ሰዓታችን ላይ ደርሰናል። ዛሬ ቤታችን የሚመጣው ዶክተር ሺቢቆም ታምራት ይባላል። ታውቁታላችሁ አይደል? ሁል ጊዜ ስሰማው ስሙ ይደንቀኛል። ደስ አይልም ስሙ? በጣም ስሙ ከስራው ጋር ደግሞ የተገናኘ ለሺዎች የቆመ እኮ ነው። እንግዲህ ዶክተር ሺቢቆም ታምራት እንግዲህ የህፃናትን እንዲሁም የአዋቂዎችን ልብ በመጠገን በጣም ይታወቃል። በጣም በርካታ የህፃናትን ልብ ጠግኗል። ከዚህ በፊት የሆነ ጊዜ እንኳን ያየሁት 1000 ነበር። አሁን ከ1000 በላይ እሱ ራሱ በቁጥር የሚያውቀው አይመስለኝም። እና ለዚህ እኮ ስሙ ትክክል ነው ማለት እኮ ስምና ስራሽ ሲገጥም ማለት ነው። ዛሬ እንግዲህ ቤታችን መጥቶ ደግሞ ብዙ ነገሮችን ያጫውተናል ብለን እናስባለን። የትምህርት ህይወቱም የሚገርም ነው፣ በሀገርም ውስጥ ከሀገርም ውጭ። ከዛ ደግሞ በጣም የሚገርመኝ ነገር ሕክምና ላይ ብዙ ሰዎች እንትን ይሉ የለ የሆነ ቦታ ይሄዳሉና እሱ በጣም ጸንቶ ሀገሩን እያገለገለ ያለ ሰው ነውና በጣም ነው የሚያስቀናኝ። ደግሞ ለዛሬ አርስታችን በጣም ተጋቢ የሆነ ሰው ነው። ከበጎ ፈቃደኝነት ጋር ነው የምናወራውና በጎ ፈቃድ ሲባል ከዚህ በላይ ምን ይመጣል እንግዲህ? በጣም ሁልጊዜ መቼም ልጆች ላይ መስራት ልብ ያስደስታል አይደል? ይሞላል። ስለዚህ እሱ ምንድነው መነሻው? ይሄን ጠይቀዋለሁ። እንደተለመደው አየዬ ጋብዥልን። እሺ ልቀበል ዶክተር። የመጀመሪያው እንግዳ ነው ያስቀመጠኝ። እንኳን ደህና መጣ። እንኳን ደህና መጣ። ናንጂ በታይ እንደምን አለ? ሚኪ መጀመሪያ ሰላም ሊል ነበር። ሰላም ነው እንዴ? እንኳን ደህና መጣ። ታደስ ሰላም ናችሁ? ሰላም ነው። እንዴት ናችሁ? ዶክተር ሺቢቆም እንደምን አለ? መቼም ስምህን ደጋግመን ብንጠራው አንጠግበውም። ቆንጆ ስም ነው ያለ። ደግሞ በጣም ትልቅ ሰውዬ ነበር የጠበቁት። አንድ ፍሬ ልጅ አይገርም አይደል? የሚገርም ነው። ሕክምና ሲባል ራሱ ትልቅ ነው የምትጠብቀው። ለነገሩ ያሁን ጊዜ ወጣት ዶክተሮች ናቸው አብዛኛዎቹ። በጣም ደስ የሚል መቼም ያው ሰዎችን አክሞ ማዳን ትልቅ ደስታ አለው አይደል ዶክተር? ከዛ በላይ ግን ልብ ደግሞ ማከም የበለጠ ደስታ ይሰጣል። በተለይ ደግሞ የልጆች ሲሆን፣ ምክንያቱም ልጆች ምንጊዜም በህፃንነታቸው ሊቦርቁ ሊደሰቱ ውጭ ወጥተው ሊፈነጥዙ ይገባል። ያንን ማድረግ ያቃታቸውን ልጆች አንተ በሙያ ጠግነህ ውስጡ ያለው ስሜት እንደው በምን ይገለጻል? በአንተ እንዴት ትገልጸዋለህ ስሜቱን? በጣም በከባድ ጥያቄ ጠየቅ ጀመርሽልኝ። ቃላት ቢኖሩት ቢገልጸው መልካም ነው። ይበልጥ ማለት ልጆች ስሜታቸውን ገልጸው መናገር ቢችሉ ይነግሩናል። በሚችሉት አማርኛ ይሞክራሉ እነሱ ቋንቋቸው። ቤተሰብ ግን ይበልጥ ይረዳቸዋል የሚሆኑትን ሁኔታ። ለእናንተ ለማስረዳት በቀላሉ አሁን ልብሽ ሲመታ ይሰማሻል? አንቺ ይታወቅሻል? አዳምጪውም አላውቅም አይደለ? አይሰማሽም ማለት ነው። ስተነፍስ ትሰሙታላችሁ? ልስማ እኮ አልክ ብለህ ትሰማዋለህ አይደለ? እነዚህ ህጻናት እያንዳንዱ ልባቸውና እያንዳንዱ ትንፋሻቸው ይታወቃቸዋል። ስራ ነው ለነሱ ያለ ማለት ነው። አስባችሁታል? ማለት እያንዳንዱ ምት ስራ ነው ለነሱ። በቃ ያውቁታል። መንቀሳቀስ አይችሉም። ምግብ ቢበሉም አይጠጋቸውም። ተደጋጋሚ ሆስፒታል ይተኛሉ፣ ይመላለሳሉ።
የመድኃኒት ወጪው ሁሉ ያው የምናውቃቸውን ኑሯችንን ከዛ አንጻር ይዩት። ደግሞ ለእኛ ዋጋ ማንሰጠው ማለት ብብታችን ሳይረብሸን መኖር ራሱ ትልቅ ነገር ነው አይደል? ምንም በቃ ዝም ብለን እየኖርን ነው እናቆም እያወራን ነው፣ ግን ልብ ስራውን እየሰራቸው ነው። እነዚህ ልጆች ግን እንደዚህ ነው የሚኖሩት። ስለዚህ ቀዶ ሕክምና አስፈልጓቸው ተሰርተው ውጤቱን ስታዩ ደግሞ ወዲያው ነው የሚታየው ውጤቱ። ልዩነቱ በጣም ልዩ ነው። በጣም በአብዛኞቹ እንደዛ ናቸው። ከእንጃ ቃላት አይገልጸውም። የምታዩ ደስታ ውጤት የምታየው ነገር እጅግ በጣም አስደሳች ማለት ሁሌ አዲስ ነው ማለት ያው ስራዬ ነው እሰራለሁ። ግን አንዱ ህፃን አክሜ ሌላው ህፃን ደግሞ እንደገና አዲስ ትደሰታለሁ። እንደገና እንደዚህ ነው ሂደቱ ማለት ነው። እና በቃ ሁሌም የሚቀጥለው ምንድን ነው ነው ስለዚህ ያለው ደስታም አለ፣ የሚቀጥለውን ደግሞ እንጓጓለን። ይህን ጥያቄ ለምን ጠየቅኩ መሰል የልብ ማዕከል ሲቋቋም መድረኩን የመራ ነው እኛ ነን፣ ገንዘብ እንዲያዋጣና ማዕከሉ እንትን እዛ ላይ ግን ልባቸውን በሕክምና ታክመው 2 ልጆች ነበሩ፣ ወንድና ሴት፣ እኛን የሚያግዙ ልጆች፣ ሕክምናውን አግኝተው የዳኑ ልጆች ናቸው። ከዕለታት አንድ ቀን የሁሉ አልፎ ማዕከሉ ተቋቁሞ ትልቅ ጎረምሳ ልጅ መጥቶ አቀፈኝ፣ ሰላም አለኝ። እንደምንደ ያው አድናቂ ነው የመሰለኝ። እኔ እኮ ነኝ ልብ ህሙማን የነበርኩት ድኜ እኮ ነው እንደዚህ አድጌ ያለ የተሰማኝ ስሜት ልጁ ላይ ያየሁት አይኑ ላይ ያለው የሆነ በቃ የምስጋና ትንሽ ነገር በማድረግ እኔ እንዲደስ ያለኝ እናንተ እንዴት አትለምዱትም ነው እንደውም ስትለኝ። ለምሳሌ አሁን ሕክምና አሁን ልብ ማከም የልጆችም ልብ ማከም መቼም ከ500ኛው በኋላ ያው ስራ ነው የሚሆነው። ይሄ ነው የምጠረጥረው አይደል? የሆነች እንደዚህ የምትል ኦርጋን አለች፣ እሷን ሰፋፍተ ወደሚቀጥለው አይነት ነገር። ግን የልብ ሕክምና ላይ ይለያል ማለት ነው አይደል? ነገሩ በጣም ሂደቱ አለው። የልብ አሁን ሕክምና ስንል አሁን በመድኃኒት የሚታከም አለ፣ የልብ ችግር ሆኖ ያለ ቀዶ በደም ስር በኩል የሚታከም አለ፣ ሳይከፈት ደረት። እኛ የምንሰራው ደረትን ከፍተን ነው። ሂደቱ ነው ሁሌ እንድትጓጓ የሚያደርግህ። አሁን ልብ እንዴት ተከፍቶ ይሰፋል አይደለም? ሚኪ የገለጽካት እንዲህ ሰፋ ነገር ግን ሂደት አለው፣ ማሽን አለ። ስለዚህ ደማቸው ወጥቶ በማሽን ሄዶ ነው የሚመለሰው። ትንፋሽ አይኖርም፣ ምት አይኖርም፣ ቀዝቅዘዋል። ስለዚህ ምንድነው ህይወት የለም ማለት ነው። እንትኑ ማሽኑ ላይ ስታዩት መከታተያችን ላይ ሁሉ ነገር ቀጥታ መስመር ነው የሚታየው። ጀስት ፊልም ላይ የምታዩት አላ በቃ እንደዚህ ነገር ነው የምታዩት። እና ያው የሰዓትም ነው በቶሎ መጨረስ አለብን። ጨርሰህ ሁሌ የሚያስደስተኝ ሞመንት ምንድነው? ልቧ መስራት ስትጀምር በራሷ ጸጥ ብሎ የነበረ ነገር እንደገና ህይወት ይዘራል። እንዴት አያጓጓም ታዲያ! እንዴት ይሰለቻል? አይሰለችም? በይበልጥ ደግሞ ውስብስብ የሆነ ስትሰራ ደግሞ በቃ እንዴት ነው ልቧን ከሰርጀሪ በኋላ ተመልሳ ስራዋን ትሰራልኝ ይሆን? እንዴት ነው የሚሆነው? ነገር ይለያል። አሁን ቅድም ሙሌ መጥቶ ያቀፋት ልጅ ሰርጀሪውን ሰርተሽለት ቢሆንስ ነው እሱ እኮ እኔ እንደዛ ሰርጀሪውን ሰርተሽለት ቢሆን አስበው። እና ሜክስ ዲፈረንስ በጣም የልብ ቀዶ ሕክምና ኢትዮጵያ ውስጥ በኢትዮጵያ አልተሰራም እኮ። ስለዚህ እኛንን መተን ያስተዋወቅነው የዛሬ 9 ዓመት ማለት ነው። ስለዚህ ያው አንድ ፍሬ ልጅ መስለው በዛም የ9 ዓመት ታሪክ ነው። እንደ ኢትዮጵያውያን ሙሉ ቡድኑ ሰልጥኖ ያለማንም እገዛ ሰርጀሪ ኢትዮጵያ ውስጥ ያስጀመርንበት ጊዜ ነው። ዛሬ 9 ዓመት ኤግዛክት ማለት። ከጎንደር ከወጣችሁ በኋላ ሰርጀሪ ነበር ስፔሻላይዝ ያደረጋችሁት። ከዛ ባህር ዳር ነው ደብረ ብርሃንም ሰራ፣ ከዛ ጂንካም ሰራ። በደብረ ብርሃን ጂንካ ደግሞ ራቅ እያልክ ነው ሄድኩ። ከዛ ነው ወደዚህኛው ሄድኩ። አሁን አንደኛው ጥያቄ ምንድን ነው መሰለው፣ ይሄንን ካርዲዮሎጂን ታስበው ነበር ወይ? የልብ ሕክምናን ትፈልገው ነበር ወይ? ወይስ ልክ እንደ ስራ ማስታወቂያ እዚህ ጋር ክፍተት አለ ሲባል የገባህበት በአጋጣሚ የገባህበት ነው ወይስ ታስበው ነበረ? ይሄ በጣም አቅጄ ሄድኩበት ነገር ነው። ምንድን ነው የሆነው? ያው መረጃው ስላለህ ነው። ጎንደር ዩኒቨርሲቲ ተማርኩኝ፣ ጨረስኩኝ ሜዲሲን። ዜና 4 ዓመት አጠቃላይ ቀዶ ሕክምና ጨረስኩኝ ስፔሻላይዜሽኑን። ዜን እዛ ጎንደር እያለሁ ይሄ ክትትል ክፍል የሚባል አለ ማለት የልብ ታካሚዎች የሳምባ ነቀርሳ፣ ስኳር፣ ምን የተለያዩ አለ። ይሄ ረጅም ጊዜ ሕክምና የሚያስፈልጋቸው አሉ አይደለ? የልብ ታካሚዎች ሁሌ ይመጣሉ። ኢቭን ምን አመመ ራስ ብላ አንጠይቅም። ምክንያቱም ምን እቀይርለታለሁ? በቃ ያለው መድኃኒት አለ አይደለ? መልሰህ መጽሐፍ ነው። 3 ከሆነ 3ቱን መድኃኒት ሞልተህ የዛሬ 6 ወር ነው፣ የዛሬ 3 ወር ነው፣ የዛሬ ዓመት ነው። በቃ ሁሉም በሚቀጥለው አይመጣም፣ በህይወት የለም። ከዛ ሰርጀሪ ላይ እየተማርኩ ነው በይበልጥ ማለት ሳየው
ይሁን እንትኑ የውጭ ሀገር ባለሙያዎች ይመጡና ኢትዮጵያ ውስጥ የተወሰነ የቻሉትን ሰርተው ይሄዳሉ። ከዛ በኋላ የለም ቀዶ ሕክምና። በእርግጥ በፊት ነፍሳቸውን ይማረውና ፕሮፌሰር አስራት ያለ ማሽኖቹ ቡድኖቹ ሳይኖሩ ያው ደረት በጀርባ በኩል ከፍቶ ጣት አስገብቶ የጠበበ በር ማስፋት ይሰሩ ነበር። ትልቅ ነገር ነው ይሄ ነገር ራሱ ማለት ነው። ግን ይሄ የምንገልጸው አይነት የልብ ቀዶ ሕክምና አልነበረም። ሰርጀሪ እየተማርኩኝ የመጨረሻው ዓመት አካባቢ ላይ ለደረት ቀዶ ሕክምና እዛ ስላልነበረ በስፋት አዲስ አበባ ጥቁር አንበሳ ሆስፒታል መጣ ነበር። ሳይም እዛም ነው ልብ ዙሪያ ነው እንጂ ልብ ራሷ ተከፍታ የሚሰራ ነገር አልነበረም። ያልኩኝ ይሄ ነገር በቃ ሰርጀሪ እንደጨረስኩኝ ምንም ጊዜ ማባከን አልፈልግም፣ ቀጥታ እዚች ከልቧ ሽፋን ጀርባ ገብቼ ውስጧ የሚሰራው መስራት መጀመር አለብኝ። ክፍተት ታይቶኝ ነው ማለት ነው። ይሄ ነገር ክፍተት አለ በሕክምና ሂደታችን ውስጥ ይሄ ክፍተት አለ፣ እዚህ መግባት አለብኝ ብዬ በራሴ ነው የተነሳች። ማንንም አላማከርኩም፣ በራሴ ነው ማለት ነው። ከዛ ጎንደር ወደ መጨረሻው ዓመት አካባቢ ላይ እንዲሁ በአጋጣሚ የሆነ ሰው አወቅኩና እዛ ከተማ ውስጥ ሌላ ሰው ነው የሚነግረው፣ ይሄ እኮ እንደዚህ ቀዶ ሐኪም ነው ይሄ ምናምን ማለት እንዲህ ደግሞ የዛ ጊዜ ደግሞ ገና ቀጫጫ ነኝ ምናምን። አሁን ትንሽ ክብደት የራሱ እንትን አይልም። አሁን ይሄ ነው ሰርጀሪ የሚሰራን አይነት ነገር ማለት ነው። ከዛ ይነግረዋል እና ከውጭ ሀገር የመጣ ነው ስለው እሱ ትምህርት መቀጠል ፍላጎት ካለው እኔ ስፖንሰር ፈልግለታለሁ። የዛ ጊዜ አለም አላውቀውም አያውቀኝም ጀስት እንዲሁ ሰው ስለነገረ ከዛ እኔ ሲነገረኝ ደስ አለኝ። ማለት ያው ስፖንሰርሽፕ ማግኘት አንድ ነገር ነው አይደለ እንዴ? የትምህርት ዕድል ማግኘት ደግሞ ያ ነገር ነው። ከዛ መራወጥ ጀመርኩኝ ይሄን ልብ ቀዶ ሕክምና ለማግኘት እና ኢትዮጵያ ልብ ሕሙማን ሕፃናት መርጃ እንደዚህ አይነት ካንዲዴት እንደሚፈልጉ ነገረኝ በአጋጣሚ በዛ በስራ። ኧረ እባክህ እኔ እኮ እንደዚህ በራሴ እየለፋው ነበር፣ እዚህማ ካለማ በቃ ሄጄ ያው አለው ልበል አልኩኝ። በዛ ነው ትምህርቱ የተመቻቸው። የትምህርት ሂደትን ስናየው የሆነ የተወሰነ አመት ምናምን የሚሆን ጋፕ ነው እንጂ ያለ ብዙውን ከትምህርት ነውና ዩኒቨርሲቲ ደግሞ ጎበዝ ሆነን ሰቅለን ስትቀር ግዴታ ኮሚሽን አለ እንደምታውቁትና ብዙ ፈተና አይቶ ነው ሌላ ትምህርት ለመማር ብዙ ፈተና አይቶ ነው ያለፈው አይደለ? እውነት ነው። አንድ አመት ነው የሰራሁት። ወዲያውኑ ሰርጀሪ ዲፓርትመንት ጀነራል ኢቭን ቀጥታ ነበር ልገባ ያሰብኩትኝ። በዛ ጊዜ ትንሽ ያኔ ደሞዝ ኢሹ ነበርና አይ አልኩኝና ወደ ሌላ ዩኒቨርሲቲ ሄድኩኝ። የተወሰነ እኮ 1000 ብር ልዩነት እኮ ነው፣ ግን ያው ይጠቅማልና መልሰው አይ አስተካክለናል ሲሉኝ ተመለስኩኝ። ግን አካዳሚክ ካለንደሩ ስለተገፋ ወደ መቀጠል አልቻልኩኝ። ወደ ሰርጀሪ ቀጠልኩኝ። ሰርጀሪም እንደጨረስኩኝ ያው ደብረ ብርሃንና ጂንካ ሄድኩትኝ። በተለይ ጂንካ ፐርሰናል ኢንተረስትም ስለነበረኝ ነው። በቃ ጀስት የሆነ እርግጥ የራሴ ማዳመጥ ፈለኩበት ታዩ ነበር እና በጣም ትክክለኛ ቦታ ነበር። ትዝ ይለኛል ኢቨን መጥቼ የባከነችው ዓመት ያቺ ዓመት ነች። እዚህ መጥቼ ፕሮሰስ ለማድረግና መልቀቂያ ከዛ ለመጠየቅ ህንድ ለመሄድ ያለው ሂደት ዓመት ነች። በቃ የዛ ጊዜ ያችን ዓመት አባክኛለሁ ነው በህይወት። ህንድ ሀገር ሄደህ ትምህርት ለና ገና እንደገባ ህንድ ሀገር በጣም ቻሌንጅ ያደረገህ ነገር ምንድን ነው? እንደ ቡድን ነው የሄድነው። የተለያየ ማለት ሐኪሙም ሰርጀሪም ምርመራው የሚሰራው ካርዲዮሎጂስት ነው። አንድ ላይ ነው በአንድ ፕሌን የሄድነው እና ከአውሮፕላን ውስጥ ስወርድ የተሰማኝ ማፈን ነበር አየሩ ማለት ቅድም እንዳልኳቸው አሁን አለበት ታካሚዎች ሁሌ ይታወቃቸው ትንፋሻቸው አለ። የዛ ጊዜ ታወቀኝ ለኔ ራሱ ማለት የምተነፍሽው አየር በጣም ይከብድሻል። ልክ ስትደርስ የሆነ ፊት ላይ እጅ ተጋለጠው የሰውነት ክፍል በጠቅላላ የሆነ ነገር መጥቶ ልጥፍ የሚል ነገር አለ። በቃ ማለት ምንድን አይ ዶንት ኖ ይሄ የአየሩ እንትን ነው ከኛ ጋር በጣም የተለየ ነው። ምንም አይገናኝም። በቃ የሙቀት ደረጃውም አለ አየሩ በቃ ይከብዳል። በቃ እንዴት ነው እዚህ ሀገር መኖር የሚቻለው? ማለት አንዱ ቻሌንጅ እሱ ነበረ። ከዛ እንትናልን ብቻ በቃ አተነፋፈስ ራሱ ያስታውቃል። ደክሞናልም፣ እንቅልፍም የለም ምንም የለም ብቻ አየሩ እንደዛ። ከዛ ከወጣን በኋላ ደግሞ ይሄ ወደ የምናርፍበት ቦታ ታክሲ ይሄ አላቸው ኦላ የሚባል አለ፣ ልክ እንደ ኡበር እንደሚባል ነገር ምዛም አለ እና እሱን ተሳፍረን ስንገባ ዛአዘር እንትን ምንድን ነው ይሄ የሾፌር መቀመጫ ልክ እንደ እንግሊዝ ነው መሰለኝ። እንግሊዝ ተቃራሪ ነው። እኛ የለመድነው በዚህ እነሱ ቀኝ ነው መሻል። እዛ ትዝ የሚለኝ ያው ሁለት ቡድን ሆነን ነው የገባነው መኪና ውስጥ እና እየወሰደን ዙር ስል አብሮኝ የሚሄደው ተቀምጧል። እንዲ ከመቼው መኪና መንዳት ጀመረ። ምክንያቱም በሾፌር በኩል አስታውሳለሁ። እዛ በጣም ሄክቲክ ነው ትራፊክ፣ በጣም ተዘጋጋ እንላለን እዚህ። ኧረ አይደለም ምርቱም በቃ አሁን አደልት ለርኒንግ አይደለ መስራት በቀን ከ40 እስከ 50 በቀን ከ40 እስከ 50 ልብ ቀዶ ሕክምና ይሰራል በቀን ማለት ነው። ከሰኞ እስከ ቅዳሜ ያለማቋረጥ ማለት ነው።
ስለዚህ በቃ ጠዋት ተጀመረ ይቀጥላል። እኔ ደግሞ የነበርኩት የመጀመሪያው ዓመት ከ7 ወር አካባቢ ደግሞ በቃ ሌሊቱን ሙሉ የሚሰራበት ቦታ ነበር የነበርኩትኝ እና ይነጋል ይመሻል በቃ ይቀጥላል በቃ እና ከባድ ነው እሱ ማለት ነው። እና ስራ ቦታ ላይ ስትገቢ መጀመሪያው እምነት ማግኘት ነው። ይሄ አፍሪካዊ አሁን እንደው ሰጥቼው ይሰራው ይሆን ምናምን ነገር ማለት ነው። እዛም አለ እንደዚህ አዎ ለእኛ ደግሞ ከዛ በፊት ተልከው ትቶ ይመጣሉ እንደዚህ ነገርና ስለው በደንብ አልታወቀም የአፍሪካዊ እንትን ማለት ነው። ለነሱ ምንድነው ህንዳዊ ፈረንጅ ምንም ይሁን ምን ከነሱ በላይ ነው። በቃ እነሱ ሰከንድ ናቸው አፍሪካ ምናምን ከታች። ስለዚህ ያለሽ ቋንቋ ምንድነው በስራሽ ማስመስከር በቃ መስራት። ከዛ የነሱ ሰልጣኝ ከመጀመር በፊት መጀመሪያ እኔ መምጣቴ እርግጠኛ መሆን አለባቸው። እዛ ሌላኛው ክፍል መጣች ሲጀምር ያጀም ጀምር ከዛ ነገሮች ተገለበጡ። በሂደት ነው ይሄ ነገር። ከዛ በኋላ በጣም ብዙ ኢትዮጵያውያኖች ሐኪሞች መጥተው ሰልጥነው እዛው በቃ ሪኮመንድድ ሆነ። ከዛ በስራ አሳመናቸው አሳመናል። ደስ ይላል። ትልቅ ነገር ነው። የልብ ማዕከል ኢትዮጵያ ውስጥ እንደተጀመረ አካባቢ በተለያዩ በሚሽንም የተለያዩ ፈረንጆች እየመጡ ነበረ ሰርጀሪ የሚሰሩትና አንተና የእናንተ ባሽ ደግሞ የመጀመሪያዎቹ ኢትዮጵያውያን ናችሁ። ሄዳችሁ በደንብ ተምራችሁ መታችሁ ኢትዮጵያ ውስጥ ልብን መጠገን የጀመራችሁና ምን ነበረ ከባዱ ነገር? ሰዎችም በስራም ከዛ ደግሞ ሰርጀሪ ሲሆን ደግሞ ብዙ ቲም ናቸው ሲሰሩ የምናየውና በሕክምናው ላይ ያሉ ሰዎች ጋር ገጠማችሁ? እንዴት ነበረ? ታካሚውስ ምን አይነት ሀሳብ ምን አይነት አስተያየት ተቀባይነት ነበረው? ከባድ ታዩ ነበር። ለምንድን ነው መጀመሪያ ከታካሚዎቹ አንጻር ስናይ ያው በቋሚነት ሕክምና ስለሌለ ሲጠሩ ነው የሚመጡት። ሲጠሩ ደግሞ የምን ሀገር ሰው መጣ ነው ጥያቄያቸው። ከተለያየ ሀገር ከህንድ ከአሜሪካ ከአውሮፓ ምናምን ይመጣሉና እንደዛ ይመስሉ ኢትዮጵያዊ ናቸው ሲባል ደስ አይልም። በቃ አመላለሳቸው ራሱ ይላል ነገር ማለት። ስለዚህ እንዲያምኑን ማድረግ መቻል ማለት በእርግጥ መስራት እንደምንችል ማለት ነው። አንድ እሱ ነበረ። ሌላ ቻሌንጃችን የነበረው ያው የልብ ቀዶ ሕክምና ሲባል ያው ጀስት መቅደድና መስፋቱ ብቻ አይደለም እንዳልሽው ቡድን አለ። ከቡድን ውስጥ ደግሞ ወሳኙ ነገር እዛ ኦአር ውስጥ ያለ ቲም አለ። ኦፕሬሽን ክፍል ውስጥ የሚሰራ ቲም አለ። ከኦፕሬሽን ክፍል በኋላ ደግሞ አይሲዩ ወይም ጽኑ ማን ክፍል ይባላል። አሁን ጽኑ ማን ጋር ስትሄጂ እዛ ጋር ክፍተት ነበረብን። ለምንድን ነው የልብ ቀዶ ከተሰራ በኋላ የሚከታተል ባለሙያ አልነበረንም። በጣም ውስን ነርሶች ነበሩ የነበሩ ስፔሲፊክ የሆነ እንትን መከታተል እንዳለባቸውና ስለዚህ ምንድን ነው ማድረግ ያለብን እኛው ማድረግ ነበረብን። ሰርጀሪ ሰርተንም እንደገና ትክክለኛ እርግጠኛ እስክንሆን ድረስ እንደው ቢሄድ ራሱ በቃ መደወል ነው ሆነ ምንም በቃ እረፍት የሚነሳ ነገር ማለት ነው መስራት እንደሚችል ማስመስከር ነበር። ያ ነበር የነበረውና ፈጣሪም አላሳፈረንም። ባርኮልን ጥሩ ነበር ውጤቶች። ተነቃቃ ነበርን በአመራረጣችን። የመጀመሪያ ሰርጀሪህን እስኪ አስታውሰን። ማለት እዛ ህንድ እየሰራችሁ ነው በደንብ ስትማሩ ትምህርት ሲባል እየሰራችሁ ነው የቆያችሁት። የህፃናትንም የአዋቂዎቹንም ስትሰሩ ነው የቆያችሁት። እንዳልከው 40 ካለ እንግዲህ የተወሰነው ላይ 8 የሆነ 9 የሆነ ጊዜ በቀን እንሰራ ነበር ስትል ሰምቻለሁኝና ኢትዮጵያ መጣ መጀመሪያ የሰራው ሰርጀሪ የነበረ ጭንቀት ሀሳብ ከዛ በኋላ ተሳክቶ ምንድን ነው የተሰማህ? የሚያሳስበኝ የነበረው ቀዶ ሕክምና በኋላ ሂደት ነው። በቃ ይሄ ነገር ቢከሰትስ ይሄ ነገር ቢሆንስ በቃ ያ ነበር እንቅልፌን የሚነሳኝ ነበር ማለት ሰርጀሪ መስራቱ አይደለም በቃ ቴክኒካል ነገር ሳይሆን ከዛ በኋላ ያለው ሂደት በጣም ነበር የሚያሳስበኝና እንቅልፍ ነበር የሚነሳኝና እዚህ ይለኛል በቃ በንጋታው ማለት አድሬ ወጥቼ ማታ አይቼ ሄድና ማታ ልክ ሌሊት ሲደወል በቃ እሺ ቢቆም ነው ማለት ስልኩ ሲጮህ ማለት ነው አይሲዩ ማለት መጠየቅ ራሱ ያስፈልግ ነበር ማለት በጣም ኮንሰርን ነበርኩኝ አንድ ነገር እንዳይሆኑ ማለት ነው። እና ምንም አይነት ነገር እንዳይከሰት በጣም ጥንቃቄ እናደርግ ነበር። ያ በጣም ከባድ ነበር። በጣም ይሄ ያንተ ሙያ ወደ ውጭ ብትወጣ ብዙ ገንዘብ ያስከፍልሃል። እዚህም የግል ብትሰራም እንደዛው አይነት ገቢ ታገኛለህ። አንተ ግን ማዕከሉ ነው የልብ ማዕከል ነው ልታገለግል የፈቀድከውና ያንን አይነት ይሄንን ፓሽኑን እንዴት አገኘው? ዓላማዬና አንድ ነው። እኔ በቃ የህዝብ መሆኔን ማስመስከር አለብኝ። የማንም አይደለሁ እኔ የራሴም አይደለሁ። በቃ እኔ ላገለግል ለዚህ ነው የተፈጠርኩት ውስጥ ያምኗል። በቃ ማለት መጀመሪያም ስነሳ የሆነ ኢንካም የተሻለ አገኝበታለሁ እያለ ልብ ቀዶ ሕክምና የጀመርኩት ምክንያቱም የዛ ጊዜ የግል የሚባልም አልነበረም አይታሰብም በእንደዚህ አይነት ሁኔታ። ስለዚህ በቃ ማገልገልና ማገልገል እንዴት ነው የተሻለ ህዝብ ማገልገል የምችለው? ለምንድን ነው በጣም የሚቆጨኝ ነገር
የልብ ቀዶ ሕክምና ጊዜ የሚጠብቅ አለ። በአብዛኛው ህጻናቶች ስደውላቸው ሞቷል፣ ሲደውላቸው አረፈዳችሁ እኮ የሚባል ነገር ነው እና ያ በጣም ነው የሚያቆስል። እኔ እልህ ነው በቃ ከእንትኑ ጋር አጠቃላይ ከሚጠብቀው ታካሚ አለ፣ በየቀኑ የሚወለደው አለ፣ ቁጥሩ ይጨምራል እዛ ላይ እና እንዴት ነው መደራረስ የምንችለው? እዚህ ጋር የመጀመሪያው 2 ዓመት ፕራይቬት በኋላ ተጀምሮ ነበር። በጣም ብዙ ጥያቄ ይቀርብ ነበር፣ ግን 2 ዓመት ዘግቼ ነበር መሳይ ነበር አልገባም ማለት ደሞዝ ተከፍሎ የተለየ ነገሩ አይደለም። ግን እኔ ምን ስቱዲዮ አለች ተከራየሁኝ። በቃ እዛ ስመጣ የሆነ ሰዓት ላይ መተኛት ብቻ ነው። ከዛ ውጪ ስራ ስለሆነ ምንም ያሳስበኝ ነገር መኪና ተጠይቄያለሁ። ራስ እንዴ የተከራየሁት እኮ ሆስፒታል አጠገብ ለዚህ ነው አልኳቸው። ታክሲ ካገኘሁ ኦኬ አልኳቸው፣ ካላገኘሁ ወክ አድርጌ እመጣለሁ አልኳቸው። በቃ ለዛ ነው የጀመርኩት መጀመሪያ አካባቢ። በኋላ ግን ኑሮም እየከበደ ሲመጣ ከዛ እንትኖች ይሄ ፕራይቬቶችን መከፈት ጀመሩ። ሊከፍቱ ሲሉም አክቹዋሊ በሪኮሜንዴሽን እንዳቋቁምላቸው የሚጠይቁኝ ነበር። ማለት ምን ያስፈልጋል ምን ከስታፍ መዋቅሩ ከሚያስፈልጉ እቃዎች መሳሪያዎችን ጀምሮ እነዛን ማድረጉ ላይ ይሳተፍ ነበር። ያ ምክንያቱም ግዴታ ነው። አሁን ማዕከሉ መስራት የሚችለው አለ በሳምንት ወይ 6 ወይ 8 ነው። በጣም አለን ተባለቀ ማለት የሚጠብቀው ግን እንደዛ አይደለም። ስለዚህ በሳምንት 1 እና 2 ቀን ሰርቼ ሌላውን ቀን ለምንድን ነው ቁጭ ብለው ሙሉ ለሙሉ ብሰራ ኦኬ አይደለም። ስለዚህ ሌላው ቀን ግን ቢያንስ ደግሞ ፕራይቬት በራስንም ኑሮም እየደጎምን ግን ደግሞ ተጨማሪ ቁጥርም መደረስ አለበት ብዬ ማለት ያ ነው አቅም ያለው በዛም ያሰራል ማለት ነው። አሁን ከልብ ጋር ከፍተኛ እንግዲህ ኃይለኛ አታችመንት አለና አረ እንደው ይሄ ልብ ቢስ ሰውዬ እንደው ይሄ ልብ ቢስ ልጅ እባል ነበር። ልብ ግዛም ይባላል እኔም ብዙ ተብያለሁ። አረ ልብ ግዛ አንቺ ልጅ አሁንም ብትገዙ ጥሩ ሙልዬም ትለኛለች። እና ምንድን ነው አሁን ከልብ ጋር ያለ እንትን ምንድን ነው? ቅድም ስትናገር አንድ በጣም ተቻረገ መሰለህ ይሄ ኦፕነር ሰርጀሪ ሰርታችሁ ትመታ ይሆን አትመታ ይሆን ብሎ የመጠበቅ ጉዳይ ምናምን እና እቺ ልብ ቢስ ነው ገኔ ምንድን ነው አሁን ከስሜቱ አንጻር ነው። ልብ ስራዋን ስናያት ያው ደም ትቀበላለች፣ ወደ ሰማ ትልካለች፣ ኦክሲጅን ያገኛል፣ ይመለሳል፣ ወደ ሰውነት ይረጫል፣ መልሶ ይመለሳል። እንደዚህ ሂደቱ በቃ ትሄዳለች እያለች ማለት ነው። ግን አሁን ኢሞሽኖች ሲኖሩን እዚህ ጋር ይሰማል ማለት ነው። ይሄ ካመመን ነው ራሳችን የሚሰማል። የሆነ ነገር ሲሰማን ስናዝን፣ የሆነ ነገር ሲሰማን እዚህ ጋር ነው የሚሰማል ነገር አይደለ? መረበሹም ሲመጣ አይደለ ምቱ ይጨምራል ምናምን እንደዚህ ነገሮች ከዛ አንፃር ነው። ሶ አዚፍ የሆነ ልብ እንደምታስብ አድርጎ ማሰብ አለ አንዳንድ ጊዜ ማለት ነው። እና አይ ቲንክ ስሜቱ ነው ያን ነገር ያመጣው። አሁን ልበቢስ ሲባል አሁን ከቀልባይ ነገር ነው። አሁን እኛ የምናየው በአይናችን ነው አይደለ? አይምሮአችን የሚያገናዘብ ልብ አታይም እዛ ጋር ግን በቃ አንድ ሰው አስተውሎት ኑሮት የሆነ ነገር ካየ እንትኑ በቃ ያ ነው የሚታየው። እንትን ካላደረገ ልበቢስ ይባላል፣ አቴንሽን የማይሰጥ ከሆነ። ምክንያቱም በቃ ዝም ብሎ ያያል እንጂ አይመለከትም ያን ነገር እንደዛ። ስለዚህ ሙሉ ነገራችን እዛ ጋር ሲሆን ገብቶ ኢሞሽናችንም አታችን ይላል። አሁን እዛ ጋር ይሄ አበባው ያምራል ስንል እኛ የሚሰማ ነገር አለ ስንገልጸው ማለት ነው። ነገር እንደዚህ አይነት ነገር ማለት ነው። ከዛ የተያያዘ ይመስለኛል ያስባለሁ እንጂ እንደው አስባ ምን ብላ ስንት ጊዜ ሆነ አሁን ዶክተር ከህንድ ከመጣ በኋላ? 9 ዓመት ሆነ። ኤግዛክት 9 ዓመት። ምን ያክል ልቦችን ጠገንክ ታውቃለህ በቁጥር? የሆነ ታይም ላይ ከተወሰኑ ወራት በፊት የሆነ ሰው ሰባስቦልኝ ነበር ከተለያዩ የምሰራባቸውን እኔ ያው ነው የቆጠርኩት። ተጠይቄ ወደ ጊዜ ተጠይቄ እኔ እውነት አላውቅም አልኳቸው። ማለት አልቆጥርም የምሰራውን ሲጀመር በቃ ግን የሆነ ሰው ቆጠርና 1000 አልፈሃል አለኝ። እያንዳንዱ ማዕከል ቁጥሩ ሰጠኝ። 1000 በላይ ሄዷል አለ። ቆም ተብለሃል ለሺ ቆመሃል። እንግዲህ ያው 1000 እኮ አይደለም ግን ስሜ እኮ ሺ ቢቆም ነው 1000 ቢቆም አይደለም ሺ ቢቆም ነው። አሁን ሺ ከሆነ ብዙ ሚሊዮን ይሆናል አይደል? ይቀጥላል ማለት ነው። ስለዚህ ይቀጥላል። እሱንማ ቁጥር እኛ የሰራነውን ፊልም እንኳን እንቆጥር የለ እንዴ? እሱ ችግር አለ። ትልቅ ታሪክ አለ። በህፃንነት አክመኸው አድጎ እኔ እኮ ነኝ ያለህ አላጋጠመህም? 9 ዓመት ለህፃናት ብዙ ነው በነገራችን ላይ እና 9 ዓመት በጣም ብዙ ነው። እንዲሁ እኔ ወራት ቆይቶ ለውጣቸው ይገርምሻል። በቃ እንደለት ትዝ ይለኛል። ለክትትል እየመጣ ነው እና አባቱ አቅፎታል። አባቱ እንደዚህ ነው የሚሄደው፣ እኔ ኋላ የተከተልኩ ነው። ስለዚህ እንዲያቅፎት ፊቱ እኔን ነው የሚያኝ ህፃኑ እና ደስ የሚል ልጅ ነው እና አጫውተዋለሁ። ደረጃ እየወጣ ወደ ውስጥ እየገባ ነው። እሱም አባቱም ልጁን እየይዘው ይገባል እና
በኋላ ነው ያወቅኩትና ልጁን ደስ ስላለኝ ብቻ ብዬ ገባኝ ወደ ኦፊስ። በኋላ ሲመጣ እኔ ጋር ነው ለካ የሚመጣ ልጁ። ለምንድን ነው የዛሬ አይ ቲንክ 5 ወር አካባቢ ነው የሰራሁለት። ግን ሬር የሚባሉ የልብ ችግሮች አሉ ከስንት አንድ ጊዜ የሚከሰቱ ማለት ናቸው። በጣም ከስንት አንድ ጊዜ የሚከሰቱና የዛ አይነት ችግሩ ሲመጣ አስታውሰዋለሁ። እንዴት ነበር ሕፃኑ እንዲህ ተቀምጦ ማለት ነው። በቃ እንትን ነው ገና ስንት ወር ዕድሜ ነው ያለው። በጣም ቀጫጫ ነው። በቃ ይሄ በቃ እንትን ሰውነቱ እንትን በቃ አይኑ ብቻ ነው የሚታየው። በቃ በጣም ከስቷል ነገር እና ሰርጀሪም ሂደቱን ከባድ ነው። ራሱ የልብ ደም ስሩ ራሱ ላይ ነው አፈጣጠር ችግሩ ራሱ ደም ስሩ እና ሰርጀሪ ሂደቱም ከባድ ነው። ከሰርጀሪም በኋላ በጣም ያታግላል እንደዚህ ያለ ልጆችን እና እዛ ወጣ ምናምን ለካ ድንቡጭቡጭ ብሏል እና ጉንጩ እንትን ብሏል። በጣም ይጫወታል። የሆነ እንትን ያለው ያኔ አይንቀሳቀስም ምንም ማድረግ አይችልም። አሁን የተወራጨ ነው አባቱ ይዞት ነገር ነው እና ቱዛት ኤክስቴንት ነው እንኳን 9 ዓመት ይቅር ነው እና እኔ እንትን ይጠፉብኛል በጣም እንትን ይላሉ ማለት ነው። ይለያል። ልባችን በግራ በኩል አይደለ ያለው ሰርጀሪ ለመስራት ሲከፍት በቀኝ በኩል ሆኖ አገኘው ልቡን። ኖርማሊ ዊ ነው በቀኝ መሆኑን እናውቃለን መጀመሪያው። ግን በግራ ነው መሆን ያለበት። በቃ ይሄው እንዝቻ ግራ ግን የትኛው ነው? ቆይ እሱ ሙሉዬ በዚህ በኩል በሚኪ በኩል ያለ ሁሌ ትምህርት ቤት የምትቸገረው ነገር ቀኝ ሲባል ግራ ኖርማሊ ያው ቀዶ ሕክምና ስንሰራ የምንቆም አቋቋማለን ማለት ማለትሽ ሐኪሙ በጭንቅላት በኩል ናል ታካሚው ተኝቷል። ስለዚህ ቀዶ ሕክምና የምሰራው ባለሙያ በዚህ በኩል ነው በቀኝ በኩል። ምክንያቱም ልብ በግራ ስለሆነች ደረት ስከፍት ወደ ግራ ነው የማየው ማለት ነው። እይታዬ እንደዛ ስለሆነ ማለት የሚረዳኝ በቀዶ ሕክምና ወቅት እዚህ ጋር ነው የሚቆመው። ነርስ እቃውን የሚያዘጋጁት የሚያቀብሉት ምን ሁሉ ነገር ደግሞ ከኔ ጎን ነው የልብ ቀዶ ሕክምና ሲሰራ ማለት ነው። ሌላ ቀዶ ሕክምና ላይ ነርስ ከፊት ለፊት ነው የሚሆነው ማለት ነው። ይሄ አቀዳጀት ነው። ከዛ ደግሞ ልብና ሳምባን ተክቶ የሚሰራው ማሽን ኦፕሬት የሚያደርገው ባለሙያ ደግሞ ከኔ ፊት ለፊት ነው። ከቀዶ ሕክምና ወቅት ከሚረዳኝ ባለሙያ ጀርባ ማለት ነው። ከዛ ደግሞ ማሽኖች አሉ ሞኒተር ማድረግ በድምጽም አለ በአይንም አለ። ሁሌም በንቃት ነው የሚሰራው ነገር ማለት ነው። ይሄ ነው አካሄዱ ማለት ነው ቀዶ ሕክምና ሂደት። ወደ ቀኝ ሲሆን ግን እይታ ይቀየራል። ጀስት ላይ አሁን እስቲ አውቶማቲካሊ መስተዋት ይምጣና እዚህ ጋር ሚኪ የሆነ ጸጉር የሆነ ነገር አለ ብልህ ወዲያውኑ ቀጣ ስነግርህ ልትነቃ ትችላለህ። በመስተዋት እያየህ ግን ሌላውን ነው የምትነግርህ። ተፈጥሯዊ ነገር ነው አይደል? ይሄ ነገር ልብም በቀኝ ስትሆን ልክ እንደ መስታወት ውስጥ እንዳለ እይታ ይወት ማለት ነው። ስለዚህ ወደዚህ ነው የሚሆነው። ስቆምም ቤት ነው የምሆነው ማለት ነው። በዛ ግራ በኩል ሆኜ ወደ ቀኝ ነው ማየት ያለብኝ ማለት ነው። ተስማማናል ላይ እያንዳንዱ የምትሰፊው ሂደቱ ሁሉ ነገር አስቸጋሪ ነው። ምክንያቱም ድንገት ዝም ብለህ እየሄድክ ወደ ሌላ አቅጣጫ ልትሄድ ትችላለህ። ግራ የለመድከው ላይ አካሄድ ስትሄድ እንደዛ ነገር ነው። ከዛ በኋላ አይ ቲንክ 3 4 አሉ። ከዛ በኋላ የሰራኋቸው እንደዚህ ተፈጥሮ ነው ተፈጥሮ አካባበቶ እንደዛ አሉ እና ይሄ ሲሆን የምታይበት ልብ ውስጥ ሆነሽ የምታይበት እይታ ራሱ ይቀየራል። አሰፋፈሽ፣ አሰራርሽ እና ደግሞ ችግሩ ደግሞ ከባድ ነበር። ያ ከውስብስብ ከምንላቸው የልብ ችግሮች ውስጥ ነበርና ይህ ልጅ በህይወት ይወጣ ይሆን ያም ነገርም ሁሉ ነገር አለና ከባድ ሂደት ነበር። ሂደቱ መስራቱ ብቻ አይደለም ያ ሁሉ ስጋት አለና ድኖ ተርፎ ደግሞ ስታይ ደግሞ ሌላ ነገር ነው። ሀርት ችልድረን ኤድ በዛ ኢንስፓይሬሽን በዛ መነሳሳት ነው እንደ ኤንጂኦ ነው እሱ ነገር ካምፔን ነው የምታደርጉት ወይስ ቋሚ ነገር ያለው ነገር ነው? ምንድን ነው ንገረኝ እስቲ። አሁን ችልድረን ሀርት ፈንድ ኢትዮጵያ በኢትዮጵያ የልብ ማህፀን መርጃ የልብ ማዕከሉን አቋቋመ። በጎ አድራጎት የሰጠ ነው ይቀጥላል። እሱ አሁን እዛም እሰራለሁ በጎ አድራጎት። ሀርት ፎር ችልድረንስ ኤድ ኤንጂኦ ነው እሱ ሀገር በቀልም ጭምር ነው። አሜሪካን የተመዘገበ ነው። ኢንተርናሽናልም ጭምር ነው ናቸው። ዓላማው ምንድን ነው? እንደ በኢትዮጵያ ልብ ማህፀን መርጃ ህጻናት መርጃ እንደሚሰራው በጎ አድራጎት ስራዎችን ለምን በአንድ ማዕከል ብቻ ተወስነን እንሰራለን ነው። ስለዚህ ዋይኖት ማለት በየቦታው እየሄድን ታካሚው ብቻ አይደለም አስታማሚው ሳይጓዝ እዛው ባለበት ማሽኑም እየተወሰደ የሚያስፈልገው ዕቃ እየተወሰደ እዛው ባለበት አገልግሎታቸው መስጠት ይሄ ነው ዓላማው ማለት ነው። እና በምሰራበት ፕራይቬት ሆስፒታል ውስጥ ወደ 114 የሚጠጉ ቀዶ ሕክምናዎችን አከናወኛለሁ። ፈጣሪ ይመስገን ምንም ችግር አልገጠመንም። በይበልጥ እነዚህ እኔ ትኩረቴ በይበልጥ እነዚህ ዳውን ሲንድሮም ያላቸው ምናምን ምንድን ነው ትኩረት የተሰጣቸው አይደሉም። በቃ ብዙ ነገር ተብሎባቸዋል ነገር እና እልህ አለብኝ እዛም ላይ ለምን ምንድን ነው የሚለያቸው እነዚህ ነገሮች
መሰራት አለበት ብዬ እና እናንዛ ከሰራ በኋላ ግን ከኪስ አውጥተህ የምትሰራው ቀዶ ሕክምና በጣም ይጎዳል፣ የሆስፒታሉን ቢዝነስ ይጎዳልና ስለዚህ እንደ ኤንጂኦ አቋቁሙ። ስለዚህ መርዳት የሚችሉ ያን እየረዱ እኛ ደግሞ ስራውን እንድንሰራ ነው። የመጀመሪያውን ያደረግነው ጅጅጋ ሄደን ነው የሰራነው። በዛ ጊዜ ማለት ነው በቃ ሄድን ለ3 ቀን ነው የቆየነው። ወደ ትዝ ይለኛል ወደ 42 አካባቢ ታካሚዎች እንትን ብለን ማግኘት የቻለው 7ቱን ነው። ለምንድን ነው? በሁለት ምክንያቶች። አንደኛው ጅጅጋ ላይ መሰራት የማይችሉ አሉ፣ ግዴታ አዲስ አበባ መምጣት ያለባቸው ውስብስብ ችግሮች ሲሆኑ አሉ። በአብዛኛው ግን ወይ ትኩሳት ይኖርበታል ወይ ሳል ይኖረዋል ወይ በዛ ምክንያት እንትን ብለው ማግኘት የቻልነውን በዛ ጊዜ መፍታት ኦፕሬሽኑ ካንዲዴት አይሆንም በዛ ጊዜ። ግን ከዛ አሁን እያገገሙ ደግሞ እየመጡ ደግሞ እየሰራ ናቸው ተመልሶ ማለት ነው። እዛ ይሄ ነገር ማለት ቀዶ ሕክምናው እንደዚህ ቡድኔ ጋር ሆኜ እኔ ብቻ እየሰራሁት የሚቻል ነገር አይደለም። ቀን ከሌት ነው የምንሰራው ሂደቱ ግን። ስለዚህ አጋዥ ያስፈልጋል እዚህ ጋር ማለት ነው። ዛትስ ዋይ ኢንተረስትድ የሆኑ ፍላጎት ያላቸው በተለይ ይሄ ከጣሊያን ቲሙ ጆይን አደረገው እና በቃ ጎን ለጎን መስራት ጀመረ ማለት ነው። በቃ በአንድ ቀን 7-8 መስራት ጀመረ ማለት ነው። እንደዛ ሲሆን አስበን የተነሳ ነው ወደ 109 መጀመሪያ 175 ተባለ፣ ወደ 95 ነበር፣ ወደ 207 በስኬት አጠናቀቅን ማለት ነው። እንደዛ ያደረግነው። አሁን ለሚቀጥለው ዓመት ደግሞ ጳጉሜ ላይ ነው። አሁን ደግሞ ጳጉሜ 3 የበጎ አድራጎት ቀን ጀምሮ ነው ያሰብነው። ከዛ በፊትም እንዳልባት ሊጀመር ይችላል፣ ግን በዋነኛነት ጳጉሜ 3ን ታርጌት ያደረገ በ2019 እንግዲህ ፈጣሪ እድሜውን ጤና ሁሉን ይስጠን እንጂ 1000 ቀዶ ሕክምናዎች ለማከናወን ነው። አክሙ ቢቆም ነው የሚመጣው ሲባል ይሄ ዶክተር ከስሙ ጀምሮ ብዙ የምንለው ነገር አለ ብለን ነው የጠራንህና አንተ አሁን ወደፊት ማዕከሉ ምንድን ነው እንዲሆን የምትፈልገው? አገልግሎት አዲስ አበባ ውስጥ ብቻ መወሰን አለብኝ አላምንም። በቃ ልክ አይደለም ማለት ታካሚ ወደ አገልግሎት መጣ ሳይኖርበት አገልግሎት ወደ ታካሚ መሄድ አለበት ብዬ ነው የማምነው ማለት ነው። በትንሹ ዋና ዋና ከተሞች ላይ አገልግሎቱ ቢኖር አሁን ምንድን ነው ኮሚትመንት ይፈልጋል ይሄ ነገር። አሁን የልብ ቀዶ ሕክምና ስንሰራ ቀዶ ሕክምና ክፍሉ ሁሉም አይነት ቀዶ ሕክምና የሚሰራበት ነው። የሚለየው ምንድን ነው? ልብና ሳምባን ተክቶ የሚሰራው ማሽን መኖሩ ነው። ሌሎች ማሽኖች እንዳሉ እኮ ናቸው። ማንደጃ ማሽኑ አለ፣ ሌሎች የምንከፍትባቸው ሁሉ ነገሮች አሉ እዛ ሆስፒታል ውስጥ እኮ። የልብና ሳምባ ተክቶ የሚሰራው ማሽን ካለ ዋናው መሰረታዊ ነገር ስለሆነ ማለት ናቸው። ባለሙያው መጀመሪያ አካባቢ ያንቀሳቀሽ ልታሰር ትችላለሽ። ከዛ በኋላ ግን ሎካል ካፓሲቲው ማሳደግ ይቻላል ማለት ነው። አሁን በስልጣን ላይ ያሉ እንትኖች አሉ፣ ካንዲዴቶች አሉ ማለት ናቸው። እነሱም ሲጨርሱ ሲመጡ እዚሁ አዲስ አበባ ውስጥ ከሚል ታደርጊያለሽ፣ እንደዛ ቦታዎች ላይ እንዲሰሩ ታደርጊያለሽ ማለት ነው። በሂደት የሚመጣ ነገር ነው፣ ግን ፓራላሊ መሆን አለበት ነው ይሄ ነገር። ልክ ባለሙያው መጥቶ ከዛ ደግሞ ለማሟላት መሮጥ የለብሽም ማለት ነው። ትይዩ ማስኬድ ይቻላል። አሁን ማሽኑ ለምሳሌ ብራንድ ኒው ልግዛ ቢባል ውድ ነው በጣም ዘመናዊ ያመጣ። ውጭ ሀገር ግን ዶኔት የሚያደርጉ አሉ። ምንድነው ይሄ መናበቡ ነው የሚያስፈልገው። በየቦታው ያለው ሰው በእርግጥ የህዝቤ ችግር የኔም ችግር ነው። አሁን ይሄ ችግር የኔ ልጅ ላይ ቢከሰትስ እንደሚመስለኝ ትግልም ያስፈልጋል። አሁን እንደ ስኳር፣ የልብ ህመም ምናምን አይነት ነገር የሀብታም በሽታም አይነት ነገር እኮ የመምሰል ነገር አለ አይደለም? ያለ ልብ እኮ ሰው ምንድን ነው ከባድ ነው። እና እንደው ከዚህ ከልብ ማዕከሉ በተጨማሪ ዶክተር የልብ ቀዶ ሕክምና ላይ ረዥም ጊዜ የሰራህም የተማርክም ሰው ስለሆንክ የልብ ቀዶ ሕክምና በኢትዮጵያ ውስጥ የት ማድረስ ነው የምትፈልገው? የት ደርሶ ማየት ነው የምትመኘው? ያንተ የግልህን ምኞትና ቅደም ብትነግረን ደስ ይለናል። በጣም በብቃት የሰለጠኑ ባለሙያዎች በየቦታው እንዲኖሩ ምኞቴ ማለት ነው። ማዕከላት ኖረው በብቃት የሰለጠኑ ባለሙያዎች ተሟልቶ እንደ ታካሚ ሳይቸገር እንደ ገና ሲያስበው እንደ አዲስ አበባ ገና ተጉዤ ሳይል እዛችሁ አገልግሎት የሚያገኝበት ነገር ባይ በጣም ደስ ይላል። ፊልም ላይ አንድ ነገር ልንገራችሁ መስተካከል ያለበት በብዛት አሁን ለምሳሌ ልብ ጤንትና ጤን ብሎ መስመር ይሰራል አይደለ? መስመር አረንጓዴ በብዛት መስመር። ከዛ ምን ያደርጋሉ? ዘለው መጥተው በብዛት የተለመደ ልክ ነው ሚኪ ካውዲዋን ጃምፕ ማለት ስህተት ነው። ግን በነገራችን ሕክምና እንደዛ አይደረግም እሱ። አሁን ይሄ ጃምፐሯ የምትፈለገው የልብ ምቱ የተዘበራረቀ ሲሆን ወደ ቦታው መመለስ ነው። ስለዚህ እዛ መስመሩ ቀጥ ያለ ሳይሆን የተዘበራረቀ ነገር ነው የምናየው ማለት ነው። ያንን ኤሌክትሪክ ነው ሾክ የሚያደርገው። ሲያደርገው መስመር ይዛል። ከዛ በኋላ ትክክለኛው የምትመጣለች ማለት ነው። ይሄኛው ግን ቀጥ ካለ ግን በዛ እናስነሳው ኖርማሊ በመድኃኒት ነው። ግን ተለመደና የዚህ ሀገር ብቻ አይደለም ውጭም ፊልም ላይ ተለምዳለች። ግን ያምራል። ለውበቱ ብለህ
በጣም በጣም እናመሰግናለን። በጣም ትልቅ ነገር ነው ዛሬ በጣም ላነሳ ነው ጉዳይ የምትሆን ትልቅ እንግዳ ነው የመጣው። ደግሞ በጣም ቤተኛ ነው ስታወራውም ደስ ይላል። ያው እንትን ፔሸንቶች እንዴት እድለኞች ናቸው። ምክንያቱም በተለይ ልጆች እንዲህ እንዳንተ አይነቱ የሚወደድና ቆንጆ ሰው ይፈልጋሉ እና የተባረከ ስራ ነው ያለ። እጅ ይባረክና እግዚአብሔር ጤናና እድሜ ይስጥ። አብረህ ባለሙያዎች አሉ ከጎንህ ብዙ የሚያግዙ እነሱም ሁሉ እግዚአብሔር ይስጣቸውና እናመሰግናቸዋለን በወገኖቻችን በልጆቻችን ስም። አሁንም በርቱልን። ለእያንዳንዱ ሕፃን የተደረገ ለእኛ እንደተደረገ ነው። ዞሮ ዞሮ የኛው ሸክም ነው ሶሳይቲ ነውና ዛሬ እንኳን ደህና መጣህ ቤታችን፣ ብዙ ነገር አገኘን። በጣም እናመሰግናለን። በጣም እናመሰግናለን። ይልመድብህ፣ አትጥፋ። በጣም ነው የምንወድህ። እናመሰግናለን ዶክተር ሺቢቆ። በጣም ለየት ያለ ስለሆነ ገርሞኛል።